ሰላም ሰላም ቤተሰብ እንደምናችሁ እንደምን አላችሁ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። የዛሬው ደግሞ ይለያል ነው የምላችሁ ቤተሰብ። የሄርሜላ ጉዳይ ሌላ ታሪክ ውስጥ እየገባ ነው። የዛሬው ደግሞ ምናልባት ሄርሜላን መንገድ ላይ ሁሉ ተለጥፎ ፎቶ ልታገኙ ትችላላችሁ። ምክንያቱም ከተማው በሙሉ ተሰራጭቷል በሷ ፎቶዎች። ስለዚህ ያያችሁ ወይ በሉን ለማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ኧረ ጋይስ ያየው ሰው የለም እባካችሁ። መገኘት ይፈልጋል። ሄርሜላን ያያችሁ አይታችኋል? ሄርሜላን አሁን ካልሆነ ልብሷን ማለት ነው ለውሻ ሸትተን ከአሜሪካ እናስመጣና ውሻ ማለት ነው ለውሻ ሸትተን በየቤቱ አነፍናፊ ውሻ እንትን በል ጭራሽ ቤተሰብ ማለት ነው ልብሷን ሙሉ ከተማ ውስጥ ያሉ ውሾች ምናምን አሉ አይደለ? እናሸትተውና ሙሉ ከተማውን እናዳርሰው። የዳኒ ሀሳብ አንዳንዴ እኮ ማለት ነው ትንሽ ሾጥ የሚያደርግ ቢሆንም አንዳንዴ ትልቅ መፍትሄ የሚያመጣ ነገር ነው ብዬ ነው የማስበው። አብርሽ ይሄን ቢሰማ ዳኒ ጋር ሌላ ነገር ውስጥ ነው የሚገቡት። እነ ኤፍሬም እነ ሩታና እነ ዳኒ አንድ ላይ ሆነው ሄርሜላን መፈለግ ጀምረዋል። ሁላችሁም ከጎናቸው ናችሁ። እንደዛ ብትዘጋጁ ጥሩ ነው እንጂ የሄርሜላ ዱካ የሚገኝ ነገር አይደለም። ቤተሰብ የት ውስጥ እንደገባች ምንም የምናውቀው ነገር የለም። ይሄ እንደ ህዝብ ነው መፈለግ ካለብን የምንፈልገው። እኛ ደግሞ በጣም ብዙ ነው ቤተሰቦቻችን ሰፊ ስለሆኑ ቀላል ነው። ባጭሩ እኛን ተባበሩን የሚሉን ከሆነ እንፈልጋለን አብረን፣ ምንም ችግር የለውም። አታስቡ፣ እኛ በሰዓታት ውስጥ እናገኛታለን አንድ ላይ ከሆንን ማለት ነው። ምክንያቱም እነ ዳኒም ሙሉ ፎቶዋን በየሰፈሩ በየአካባቢው እየለጠፉ መፈለግ ጀምሯል። ግን ከአብርሃም ምንም አይነት ዩኒት አላገኙም። እነዚህ ሰዎች በራሳቸው ተነሳሽነት ተነስተው ከተሙን እያመሱት ነው እንላለን። ለእነሱ እንስጣቸው። ያራጃችሁ ካላችሁ የሄርሜላ ፎቶ ነው እና ጠፍታብን ነው እቺ ልጅ። እኛም በይፋ ተቀላቅለናል። ይሄው ኤፊ ፎቶዋን ወደኛ አዞሮ እናንተም የፍለጋው አካል ሆናችኋል። ፈልጓት እያሉ ነው። እኛ እንፈልጋለን፣ ምንም ችግር የለውም። ምክንያቱም ከቤተሰባችን ማንም እንዲጎል አንፈልግም። ስለዚህ ሄርሜላን ከዚህ ሰዓት ጀምሮ በያላችሁበት ፈልጓት ነው የምላችሁ። የትም አትሄድም። ምክንያቱም ይቺ ልጅ በዙሪያችን ያለችው አንዳችን ጋር ነች። በሁሉም ከተሞች ያለን፣ በሁሉም አካባቢዎች ያለን፣ ሁሉም ማንም ባለበት የኛ ቤተሰብ ሙሉ ከተማው ውስጥ አለ። ስለዚህ ከአሁኑ ሰዓት ጀምሮ ሬዲ ዳይ ወደ ፍለጋ። ሁላችሁም ይሄንን ቪዲዮ ብታዩ ሄርሜላን ያያችሁ ባካችሁ እስቲ ዛሬ ግን ማለት አለበት። አረ እነዚህ እንዲያኔ እኮ አምኛቸው ነበር፣ እውነት አምኛቸው ነበር። ግን እነሱ ማድገት ጀመሩ ነው የምላችሁ። ጭራሽ ቦርሳ ውስጥና ኪስ ውስጥ እሷ መፈለግ ይጀምራሉ። አረ በሳም የእናንተ ግፍ በዛ፣ ቤተሰብ የእነሱ ግፍ በዛ። ልጁ እዛ ሌላ ታሪክ ውስጥ ገብቶ እሷን በመፈለግ ናለው ዞሯል። እነዚህ ለካ እያሾፉ ነው። እኔ እኮ ከሱ ጎን የሆኑ እሷን የሚፈልጉ መስሎኝ። ሲጀመር እኔ ከነሱ ምንም አልጠብቅም። እውነት ቤተሰብ እውነት ጭራሽ ሰውን እንደ መርፌ ቦርሳ ውስጥና ኪስ ውስጥ፣ በዛ ላይ ሄርሜላን የምታክል ሴት እውነት ሺም ቤተሰብ አራቱን ለመኪናው እንሰጠዋለን። ሁለቱ ከፊትና ከገባቸው ዳኒ ሀሳብ ዳኒ ደው ምን ልሆንልህ የኔ አባት አታስብ። በጣም ደስ ይላል። እና ተስሎት ነው እንደመጣው ስለማላክ እና በጣም እነዚህ ሰዎች እውነት ነፍሳቸው አይማር። ምንድን ነው የሚፈልጉት ነው? ይሄ ልጅ እኮ እዚህ ባለበት ደርቆ ቀረ። በዛ ላይ ያለበትን ጭንቀት ደግሞ አስቡት። የሚወዳት ልጅ ጠፍታለች። አሁን እነዚህ እኔ እሱ ሳይኖር ነው ይሄን ነገር የሚያደርጉት። እየቀለዱ እያሾፉ ያሉት ቢያንስ እሱ ሳይኖር ነው ሳያቸው ነው አልኩኝ።
ጭራሽ እሱ ፊታቸው ቆሞ እነሱ ድራማቸውን ጀምሯል። ምን አይነት መጨቃከል ነው እንደዚህ? ዳኒ በዛ ሙድ ይዛል፣ በዚህ ኤፍሬም አለ፣ በዚህ ደግሞ ሩታ አለች። ይሄ ልጅ ብቻውን መሀል ላይ ቀጥ ብሎ ቆሞ ይታዘባል። እውነት አንጀቴን የበላኝ ቤተሰብ ግን ልክ ነው። እኔ እንደዚህ አላስብም። እውነት እንደዚህ እንዲሆን እንኳን አልፈቅድ። ልክ እኮ አለው እንዴ! ልክ የማይኖሩ ለምንድን ነው? አያሳዝናችሁ? ኧረ የእናንተ የምር በስቷል። አሁን ቀልዱ ቀልድ ነው። ወደ ስራ እንግባ። አፋልጉ ልንፈልግ የመጣ ነው። እናፋልጋ አንድ ወደ ታገኝታለህ። ቢቀደዳት እኔ ተሳዘን እኛን እኮ ያሰራነው ወሬ ነው። እኛ ያሰራነው እኛ ባሰራነው አንተ ቤት ነኝ ያሰራነው አንተ ምንድነው ግን እያደረጉ ያሉት እነዚህ ሰዎች? ልጁ ሀዘኑን እንኳን ትንሽ የእሷ መጥፋት ሀዘኑን እንኳን እንዲረሳ ማገዝ ሲገባቸው ጭራሽ ፖስተሩን ከግድግዳ ላይ ሲገነጥል በእኛ ገንዘብ ነው የተሰራው፣ ማን ፈቅዶልህ ነው? እንዲህ ሚስቱ እኮ ነች ማለት ሚስቱ ነች፣ ኦልሞስት እጮኛ ሆነች፣ ቀለበት ያደረገላት ሴት ነች። ስለዚህ በየቦታው ፎቶ መለጠፉ ለነሱ ማሾፍ እኮ ነው። ይሄ እውነት የእሱ ሀዘን ከእናንተ ገንዘብ ይበልጣል። እውነት ስንነጋገር ምንድን ነው ግን ሀሳባችሁ? እስማ ተባብሮ ልጁን እኮ አጨለሉት ቤተሰብ። አረ ከጎኑ ነው ልጅ ያረ ልናጣው እኮ ነው። በዛ ላይ ደግሞ ዛሬ 3 ሆኖ እሱ ብቻውን መሆኑ ደግሞ እኔ ከባድ ነው የሆነበት። እውነት እነሱ ተደራጅተው ነው ተሰባስበው በደንብ ሀሳቡን ማመንጨቱ አንድ ነገር ነው። ፕሪንት ቤት ወስደው ፕሪንት አድርገው ፕሪንት ያደረጉትን ደግሞ ሰብስበው አንድ ላይ እየዞሩ መለጠፍ። አሁን ደግሞ ልጁ እዚህ ቁጭ ብሎ በመሃላቸው ሌላ ነገር ውስጥ ገብቷል። አረ ተው። ቢያንስ አብረን ባናፋልገው ለምን እንኳን ለብቻው በስነ ስርዓት እንዲፈልግ አንተ እንተሳሰብ ቤተሰብ ታገኝታለች። ንገረን መጀመሪያ ታለድ ነው ታዘለም እንደዚህ ጋር አረ በስ በጣም ጨካኝ ሰው ነው። ብቻ አብርሃም ልጅቷ ከተገኘች ንገረን፣ እኛም ልፋታችንን እናቁም። አዎ እንዴ ባነር አደረግን። አሁን ትልቅ ባነር አሰርተናል። በነገር ላይ ቢቢሲ ምናምን ልናዘግ ነው። አልጀዚራ ምን ነገር የለም። እኛ እኮ ይሰማናል። እባክህ ተው። ቢቢሲ አልጀዚራ ሌላስ ልጨምር? ሲኤንኤን ሲጂቲኤን ሌላ የቀረ ነገር የለም። ጭራሽ ለምን በእንትን እንዲህ እየዞራችሁ በዚህ በሞንታርቦ ፎቶዋን በትልቅ እንትን ለጥፋችሁ ለምን አትዞሩ? እንዲህ ምንድነው ይሄን ያክል? ኧረ ተውት። ሰው እኮ ነው የጠፋው ቤተሰብ። ሰው ምንድነው በሰው ቁስል ላይ እንደዚህ መጫወት? ኧረ አይነፋም። እውነት እኔ በእናንተ ይደርሳል። እኔ በእናንተ ሰው የዘራውን ነው የሚያጭደው። እኔ ተናገርኩ። እኔ ከምላሴ እንዲህ ጸጉር ትነቀል ይሄ ነገር እናንተ ላይ መድረሱ አይቀርም። ይሄ ልጅ በረስ ብለን እንለጥፍና ሰው ይነግረናል እየደወለ ኮላክስ ውስጥ የለችም። ቀደም እነሱ ኪስ ውስጥና ቦርሳ ውስጥ ነው ሲፈለግ የነበረው። አሁን አብርሃም ኪስ ውስጥ መፈለግ ጀምሯል። ሰዎች እንዴ ምንድነው አላማችሁ? ምንም እኮ እኛ እኮ አልገባንም። እውነት ንገሩንና እኛም እንረዳ። እንዴ የማናውቀው ነገር የለም መቼም። ይህን ያክል ጊዜ አብረን የቆየን ሰዎች ምንድነው የሆነው? የልጁ እኮ እንደዚህ ወረደ። ይሄ ወረደ እንደዚህ ከላይ እንደዚህ ወርዶ እታች ነው ቁጭ ያለ። እንዲያብድ ነው እንደ ፍላጎታችሁ። እኔ ደግሞ ኤፍሬም አልኩ ወንድሙ እኔ በገረም እኮ ነው የሚለኝ። እሺ እነ ዳኒ እነ ሩታ እንዲህ ሌላ ሰው የሩቅ ሰው ናቸው እንኳን እንበል እንዴ ወንድሙ እዚህ ቁጭ ብሎ ሙድ ይይዛል። እኔ ምን አለ በሉኝ። ኤፍሬም የያዘውን ነገር ይዞ ነው እንደዚህ የሚያሸፈው እንጂ ወንድሙ ላይ ጨክኖ ከነሱ ጎን ሆኖማ እንደዚህ አያደርግም። እኔ ምን አለ በሉኝ። እርግጠኛ ነኝ እናንተም እንደምታስቡ
የሆነ ከባድ ነገር ከእሷ ጋር የተያዘ ነገር አለው ወይ የሚያውቀው ነገር አለ እንጂ ትናንትና ከሚያውቃቸው ሰዎች ልጅነቱ አብሮ ወንድሙን አብሮ አደጉን ኤቭሪቲንግ አብሮ የኖሩ ሰዎችን አሳንሶ እነሱን አስበልጦ ከነሱ ጎን የሚሆንበት ነገር የለም። ይሄ ግልጽና ግልጽ ነው። ኤፍሬም የሆነ ነገር ያውቃል። ሜሮን አንዳንዱ ነው ሁሉንም ነገር ነግራኛለች። ሜሮን ማለት አንተ እያንዳንዱን ነግራለች። ስላንተም እንደዛው እየሰማኸኝ ስላንተም ሁሉንም ነገር ሰምቻለሁ። ጭራሽ እውነት አብርሃም ሞኝ ሆኗል እንዴ? ሰው ሜሪን ያምናል? ጭራሽ እሷ እውነቱን ነግራኛለች እንዴ? ሜሪ ማን የነበረችው በፊት እሱን ስታጠምድ እሱን ስታበሳጭ ለሱ እንቅፋት ስትሆን የነበረች ሴት ዛሬ ከመሬት ተነስታ ለሱ ሐሳቢና ተቆርቋሪ ሆና ስትመጣ ምንድነው ይሄ? ኧረ እንዴ ልክ አይደለም። እውነት አብርሃም እውነት የእሷ መጥፋት ብቻ ሳይሆን የእሱ እንትኑንም ነው የጠፋው። እሱ ጭንቅላት ውስጥ ያለው ይሄ የሚያስበውን ነገር ሁሉን ያጣው በእሷ ምክንያት። እንዴ ሜሪ ጭራሽ ሜሪ ኧረ ስማም እንዴት አሁን ሜሪን ከሚያምን እንዴ ጉም ይዘገናል ቢል የሚለውን ነገር ቢያምን ለኔ ቀላል ነው። ሜሪ አታጥም እንዴ አተ ማን ነው ኮተት ለብሶ የሚያውቀው? ያው የምትት ነው የምትወረው። እዩን አንዳንዴ ቆይ በደንብ ይሁን ሳይልኝ የምትኮተት ነው የሚወረው። እንደዚህ ነገር እኛ እንኳን ማየት አልፈለግንም። እኔ ከኋላ እንደዚህ ነገር አይቻል አቅም ሰዎችና ተጓ እዚህ ለሚዲያ አታውሉት። ለሚዲያ በድብቅኛ ከጀርባ እኮ ብናየው ጥሩ ነው። ከካሜራ ጀርባ ልክ አይደለም እንዴ? እኛ እኮ ጣቢያ ግን የት ነበረ? እና እዚህ ጋር ከምቆም ዞር ያልኩት ለጠፍ አድርገው ለምን ይለጠፍ? እዛ ጋር ለጠፍንም ምናምን ነገር የሰው ግንብ ነው ግን እያስፈቀድክ ለጠፍ። እውነት ለመናገር ማለት ነው ሰዎች አብርሃም እነዚህን ሰዎች ማግኘትም የለበትም። እኔ ለምን እንደሚያገኛቸው ሁሉ ግራ ነው የሚገባኝ። በቃ ለምን አይተዋቸውም? በራሱ መንገድ ይፈልግ። ከነዚህ ሰዎች ዞር አይልም እንዴ? በቃ ሁሉንም ነገር ለፖሊስ አሳልፎ ሰጥቶ እሱ በሚችለው በሌላ መንገድ ካለ እንጂ እነዚህ ሰዎች ይረዱኛል፣ ያግዙኛል፣ ይተባበሩኛል፣ የኔ ችግር የነሱ ችግር ነው የሚለው ሀሳብ ከሱ መውጣት አለበት። ምናልባት እሱን እንኳን ባያስብ ከነሱ የሆነ መፍትሄ ያገኛሉ፣ ከነሱ የሆነ ፍንጭ ያገኛሉ የሚለውን ነገር ቢያቆም እንዴ ለራሱ ክብርም እኮ ያስፈልጋል። እንደዚህ ይቀልዱበታል። ኧረ እውነት ደስ አይልም። ስለዚህ የሄርሜላ ጉዳይ አሁንም የሚያበቃ ነገር አይደለም። በዛሬ ቪዲዮ ይሄ ነገር በጣም ይቀጥላል። የሄርሜላ ጉዳይ 1 ቀን 2 ቀን 3 ቀን እያለ ቀጥሏል። የእሷ ዱካ እስካሁን አልተገኘም። ስለዚህ አሁንም አብርሃም መፈለጉን ይቀጥላል። እነ ዳኒ እነ ሩታና እነ ኤፊ ደግሞ መቀለዳቸውን ይቀጥላሉ። ምክንያቱም ዳኒ ከነሱ እስካራቀ ድረስ ማለት ነው። ስለዚህ የሚያስፈልገው ነገር ከዚህ በኋላ በራሱ መንገድ ነገሮችን ለማስተካከል ይሞክር እንጂ ከነዚህ ሰዎች ከነዚህ ምንም አገኛለሁ ብሎ ባያስብ ሞኝ ባይሆን ብዬ አስባለሁ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንደገና ተመልሰን እንገናኛለን። አካውንቱን ሰብስክራይብ በማድረግ ቤተሰቡን ይመቻል።